ነው? ምንድነው? ቀሚስ ነው ጠልፎኝ እኮ ነው። እስኪ መታወቂያ ያሳይ። እንዴ አንተ ማን ነህ? መታወቂያን የማሳይ ፖሊስ ነህ እንዴ? ራሴን ብቻ ማውጣት ነው የምጠላው። እና ታዲያ እንዴት ቤቱን ትገዛልኝ? ምን አገናኝ? ለራስ ብቻ ካሰብክ ቤቱን አይ መሀል ለዚህ ሆኖ መሀል ብለሽ ለምንሽ ሉላን ፍለጋ ሰዎች አሰማርቶ በዙሪያው ሲያስስ ከሰነበተ ሰንበትበት ብሏል። ዝና ዛሬም ቢሆን በፍጹም ሊሳካለት አልቻለም። ሚስቴን ካጣው ቀናቶች ተቆጠሩ። ሉላን አጥቼ ለአንድ ቀንም እንኳን ማደር አልችልም ነበረ። ማህሌት ይህንን እቅዴን ማሳካት እስካልቻልሽ ድረስ ከዚህ በኋላ ከጎኔ ላርቅሽ ግድ ይለኛል እያለ እንደ ወትሮውን በስድብ ያጠረግዳት ገብቷል። በእርግጥ ማህሌትም ሳይመራት አልቀረም። እስከ መጨረሻም ዳጣ ዛሬ ከባዱን ታሪክ ሰርተዋለች። ዝና ካዘጋጃቸው ሰዎች መካከል አንደኛውን በሆዱ በማዘናጋትም በስከ መጨረሻም ሉላን ይዞ ለመኮብለል ችሏል። ይህ ያልተሳካለት ዝናም አሁንም እንደተለመደው መርመጥመጡን ተያይዞታል። ሉላና ሞገሴ ከዝና አይን እስከ መጨረሻው ተሰውረው ይቀሩ ይሆን? አብረን የምንከታተል ይሆናል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 70 ምን አዲስ ነገር አለ? በባለፈው ክፍል ቅድስትና ብሩኬ ወደ አልጋ አምርተው ነበረ። ሆኖም ጋሼ እያለች መርበትበት ጀምራለች። ምክንያቱም የመጀመሪያዋ ነውና። ሆኖም ከብሩኬ ጋር ለማደር ከፍተኛ የሆነ ፍርሃት ውስጥ ገብታለች። ጋሼ ከዚህ ክፍል ማደር አልችልም በማለትም ለመውጣትም ተገዳለች። ይህንን ያየው ብሩኬ ማለዳ ተነስቶ ከቤት እንደወጣም አልተመለሰም። ቅድስት ሌላ ጭንቀት ውስጥ ገብታለች። ምናልባትም እኔ ልጃገረድ ስለሆንኩኝ ስለከለከልኩት ይሆን እንዴ? እንደዋዛ በጠዋት እንደወጣ አልተመለሰም። ምን ሆኖ ይሆን? ምናልባትም እኮ ከለከለችኝ በሚል ስሜት ሌላ ሴት ደግሞ እንዳይጀናጀን ፈራለሁ አለች። ነገር ግን ልጃገረዷንም ቢሆን በስነ ስርዓት ቤተሰብ ሽማግሌ ልኮ ካልሆነ በስተቀር ከብሩኬ ጋር መተኛት ነውር እንደሆነም ራሷን አሳምናለች። ያ በኩል እምብየው ትለኛለች በሚል ስሜትም ምናልባት ከሌላ ሴት ሄዶ ከሚለምድብኝ ደግሞ ማታ ቢመጣ ከዛም ልሰጠው እችላለሁ እያለች ከራሷ ጋር ውዝግብ ገብታለች። ምሳሌ ታክማ ከመጣች በኋላ ገና ዛሬ ለመጀመሪያ ጊዜ መገናኘቱ ነው። ወዲያው እንደመጣች ስላላገኘውሽ በጣም ይቅርታ፣ ግን ከመምሽ ድነሽ በዚህ ሁኔታ ስላየውሽ በጣም ደስ ብሎኛል በማለትም እየሳማት እያቀፋት ነበረ። ሆኖም ከብሩኬ ጋራ አሁንም መታረቅ እንዳለባቸው በዛ ላይ በሷ ህይወት ትልቁን ሚና እንደተጫወተና ምሳሌ ታዳጊዋ በጣም ምስጋና እያቀረበችለትና ሞገሴ ከምንም በላይ ባለውለታቸው እንደሆነም ያቀረበችለት ነበረ። ማለትም ከውጭ ሀገር እንደመጣች ሳይጠይቀኝ የሚል ቀየሜታ በልቧም አልነበረም። እንግዲህ ይህን ተከትሎ ሞገሴም ምሳሌን አይቶ ከተመለሰ በኋላ ከዳጣ ጋር ይገናኛሉ። ዳጣ አሁን አለባበሷ ሁለመናዋ ተቀይሯል። ማለትም ቤተሰቦቿን ካገኘች በኋላ ቀሚስ ለባሽ አድርገዋታል። ዛሬ ላይ ጥቁር በጥቁር ሆናለች። ይህ ደግሞ ያደረጉበት የራሳቸው ምክንያት ይኖራቸዋል። ማለትም ዝና በተደጋጋሚ ከዚህ በፊት ሪዋን ዳጣ ስለሚያውቃት፣ ስለዚህ አሁን ማንነቷን መቀየር ራሷን ካደጋ ለመጠበቅ ያስችለኛል ብላም አስባለች። በጣም ይገርማል፣ ቀሚስ ለባሽ ሆንሽ አይደል? በጣም አምሮብሻል በማለት አለባበሷን ያደንቅላታል። አይ አልተመቸኝም፣ ቀሚስ መልበስ አልወድም አለችው። በተለይ ደግሞ መንገድ ላይ ስትሄድ እየጠለፈ ስለሚጠላትም በጣም እንዳስቸግራትም ገልጻለታለች። እንግዲህ በዚህ መካከል ከሉላ ጋራ ከተለያዩ ሰንበትበት ብለዋል። ማለትም ሞገሴ ራሱን ለማዳን ሲል ሉላ ወዳለችበት ክፍል አልሄደም። ሉላ ግን ከዛው ከክፍል ሆና አሁን ዝና መጣብኝ በሚል ስሜት በጭንቀት ውስጥ ናት። በተለይ ደግሞ ረሃቡም ከመጠን በላይ እርቧታልና ሞገሴ አሁን የምበላው ፈልጋለሁ እያለችም እየነገረችው ነው። ግን በበኩሉ ሉላ ከበላች ዋላ ድር ብላለች። እባክሽን ምግቡ ሰጁልኝ በማለትም ለዳጣ እየነገራት ነበረ። ዳጣም እዚህ ሀገር የምትሸሽበትን መንገድ ማመቻቸት ይኖርብናል፣ ካለበለዛ
ያ ክፉ ዝና አገኘን ማለት ለህይወታችን አደጋ ነው በማለት በጣም ፍርሃት ውስጥ እንደገባችም ለሞገሴ እየገለጸችለት ነው። ሞገሴም እሺ ወደ ክፍለ ሀገር እንሄዳለን በማለት ነገሮችን እያመቻች ነው። በምን መንገድ ከዝና ማምለጥ እንዳለባቸውም ይመካከራሉ። ማለትም በተለይ ሉላን እንዴት አድርገው ካለችበት ቤት አስወጥተው ወደ ሌላ ቦታ እንዴት ማሸሽ እንዳለባቸው እያሰቡ ነው። እንግዲህ በዚህ ሁኔታ ሞገሴና ዳጣ ተገናኝተው እየተጨዋወቱ ባሉበት ሰዓት ነው ማህሌት ከርቀት ተከታትላ ዝና ሞገሴና ዳጣን አይቻቸዋለሁ በማለት እየተናገረችው፣ ሆኖም አሁኑኑ እንዳያመልጡ እያለ ብዙ ሰዎችን በዙሪያው በማሰለፍ ሞገሴ ባለበት እንዲገደልም ትዕዛዝ አስተላልፏል። በተለይ አሁን ላይ ማህሌት እያመጣች ያለችውን ሀሳብ ምንም ተቀባይነትን አላስገኘላትም። በጣም እየሰደባትና እያንቋሸሻት እንደተለመደው ሞገሴ ላይ አንዳችም ለውጥ ስላልመጣ በጣም ፈሪና ቦቅቧቃነሽ፣ ጭካኔ ብቻ ነው ከአንቺ ጋር የሚነበበው። ጨካኝ ስትሆኝ ሞትንም ተጋፈጭ። ለምን ሞትን ትፈሪያለሽ? የሰው ልጅ ጨካኝ ከሆነ የሞትንም ህቅታ እስከ መጨረሻው ድረስ መጋፈጥ ይኖርበታል በማለትም ማህሌትን እየሰደባትና እንደተለመደው እያንቋሸሸም እየነገራት ነው። ግን ዳጣና ማህሌት ግን ከርቀት አይተዋቸው ስለነበረ ተደብቀዋቸው ወደ አንድ አቅጣጫም ያመልጣሉ። በሌላ በኩል ቅድስትና ምሳሌ አሁን ጥሩ የእናትና የልጅ መግባባት ላይ ደርሰዋል። ምሳሌ ህልሟ እማዬ ብዬ ነው የምጠራሽ፣ ታክሜ ከመጣው በኋላ እማዬ እንድትሆኝ እፈልጋለሁ እያለችም ከዚህ በኋላ ብሩኬ ቅድስትን አግብቶ እንዲኖር ካላት ጉጉት የተነሳም አሁን ዛሬ ላይ ይህ ሀሳቧ ስለተሳካላትም እማዬ ብለሽ ጥሪኝ ያለች እየደጋገመች አሁንም እማዬ ስትላት በጣም ደስ በሚል ሁኔታ ታቸውንም ሞቅ ደመቅ አድርጓቸዋል። አይ ብሩኬ ስመኛው የነበረው ህይወት ልኖረው ነው እያለችም ከመጠን አልፎ ተደስታለች። ብቻ ቅድስት በዚህ ሁኔታ እየተሳካላትም ትመስላለች። ሆኖም የሁለታቸውን ግንኙነት ጠንቅቃ ያወቀችው ዳጣ ምርጫሽ በጣም ደስ ይላል፣ ቡራን ማገኘሽ ማለት በጣም ደስ የሚል ነገር ነው እያለችም እያደናነቀችላትና ምስጋናም እየቸረቻት ነበረ። ሞገሴ ስለምን እያወራችው እንደሆነ አልገባኝም በማለት ነገሩን ከስር መሰረቱን ለማወቅ እየጣረ ነበረ። ነገር ግን ለሱ በግልጽ የነገሩት ነገር አንዳችም አልነበረም። ማህሌትና ዝናም አሁንም በፍለጋ ላይ እንዳሉ፣ በተለይ ደግሞ በዙሪያቸው አጋቾች ወይም ነፍሰ ገዳዮችን በማሰለፍ በሞገሴ ላይ ዛሬ አንዳች እርምጃ ካልወሰድኩ ሌሊቱም አይነጋልኝ ወደ ቤትም አልመለስ በማለት ወጥቶ ማደር ከሰነባበተ ቆይቷልና ይኸው ሚስቴን ካጣው ብዙ ቀናቶች ተቆጠሩ። አሁንም ያ ሞገሴ እንደቀለደብኝና እንዳሾፈብኝ አይቀርም በማለትም እንደተለመደው በጉራ ራሱን እየቆለለና ሞገሴንም እያንቋሸሸ ነበረ ሲያወራ የነበረው። ሆኖም በስከ መጨረሻ ዳጣና ሞገሴም ነገሮችን በማመቻቸት በተለይ ደግሞ አለባበሷንም በመቀየር አጋች ልታባብለው ችላለች። በመጀመሪያ ቀሚሱ እይጣላት ስለነበረ ይህ ሰው ሊረዳት ካጠገቧም ተጠግቶ አንዳንድ ጥያቄዎች ሲጠይቋት ነበር። በተለይ ደግሞ መታወቂያ ሲጠይቃት ደግሞ መታወቂያ ምን አስፈለገ አልያዝኩም በማለት ለመሸወድ ችላለች። ሞገሴም እንዴት ብለን ከዚህ ቦታ መስሎክ ይኖርብናል እያለም እየጠይቃት ሳለ ያ ቅድም ያገኘው ሰው ዝና ያሰማራው ሰው ሳይሆን አይቀርም፣ እንደምንም ብለን እንሸውደውና ሉላን ይዘናት እንሸሻለን በማለት ሀሳብ አመጣች። ሆኖም ሉላም እዛው ከተዘጋችበት ሆና ስልክ በመደወል ለሞገሴ ባክን ምግብ አምጣልኝ በጣም እርቦኛል በማለትም ነገረችው። ሞገሴም እሺ አሁን እየመጣውልሽ ነው፣ የቻልነውን ሁሉ እያደረግን ነው በማለትም አሁንም ለሉላ ሊደርስላት እንደሚችልም እየገለጸላት ነበረ። በስከ መጨረሻም ዳጣ ይህንን ሰው ወደ ሻይ ቤት በማምራትም አብዛው አብራው ለመብላትም ተሰልፋ ነበር። ያን ስጋ ነው እንዴት ሙስሊም ይበላል እያለም ካለባበሷ በመነሳትም ሲጠይቃት ነበረ። ለምን እስካሁን አላስታወስከኝም? በጣም ረስቸዋለሁ። ካዌ አዛለሁ አንተ ብላና ውጣ አለችው። ሆኖም ምግቡን ሂሳቡን ሳትከፊልኝ እንዳትሄጅ በማለት መጨቃጨቅ ጀምራል። እሷም ሂሳቡን ልትከፍል እንደምትነሳም ትነግረዋለች። እስከ መጨረሻም እንደምንም ይህንን ሰው ሸውደው ልትወጣ ችላለች። ሞገሴም ሉላ ወደምትገኝበት ክፍል በማምራት አሁን መጥቼልሻለሁ፣ ተያይዘን እንውጣ፣ ዝና እዚህ አካባቢ እየተጠባበቀ ነው፣ ስለዚህ እሱ ሳይደርስብንን እናመልጥ በማለትም እየነገራት ነው። ሉላ ግን እባክህን ሞገሴ አሁኑን ይደርስብናል፣ በሱ እጅ ሁለተኛ ገባው ማለት ደግሞ ህይወት አደጋ ላይ ይወድቃል፣
እሞታለሁ ይገድለኛል እያለችም ለከፍተኛ ስጋት እንደተዳረገችም ለሞገሴ እየገለጸላት ነበረ። ከዚህ በኋላ የትም ትችሽ አልሄድም፣ የመጣው ይምጣ፣ መከራውንም ሁሉንም አብረን እንጋፈጠዋለን በማለትም ሉላን ይዟት አብረው ጉዞ ጀምረዋል። መንገድ ላይ ግን ዝና ካሰማራቸው ሰዎች መካከል ማለትም ዳጣ እየሸወደችው ሰው ጋራ ተገጣጥመዋል። ይህ ሰው ጋራም ክፉኛ ፊት ለፊት ተፋጠው ነበር። እስከ መጨረሻም ዳጣ፣ ሞገሴ፣ ሉላ ሆነው ሶስታቸው ለማምለጥ ሙከራ እያደረጉ ነው። በእርግጥም እያመልጣሉ ብዬ ተስፋ አደርጋለሁ። የዝናና የማህሌት እቅድ ግን በአየር ላይ ነው የቀረው። ለማንኛውም ለዛሬው ክፍል ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ባይ ባይ።